ታላላቅ የአውሮፓ ክለቦችን ዕለታዊ መረጃም ወቅታዊ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ገጻችን የመረጃ ሰዓታችን ላይ ትገኛላችሁ። ታላላቆቹን የአውሮፓ ክለቦች ዕለታዊ ጥንቅር እንደ ሁልጊዜውም ዛሬም በስፋት ይዘንላችሁ መተናል። እንደሚታወቀው የአውሮፓ ምሽቶች ዕለተ ማክሰኞ ጀምሮ መካሄድ ይጀምራሉ። እነኚህን ጨዋታዎች አስመልክቶ ሰፋ ያሉ ጥንቅሮች እናነሳለን። ግን አስቀድመን አንድ የአገር ቤት ጉዳይ ስለያዘን እሱን ነው የምናስቀድመው። ከዛ በባህር ማዶ ስንወጣ ትልቆቹን ክለቦች እናነሳለን። ባርሴሎና አዲስ ክብረ ወሰን አስመዝግቧል። ቡድን ውስጥ ዕለታዊ ቡድን ዜና እናነሳለን በባርሴሎና በኩል። ከዛም ውጪ የአውሮፓ ሻምፒዮንስ ሊግ ትልቁን ጨዋታ እናነሳዋለን። የሪያል ማድሪዱን ኮከብ ኬሊያን ምባፔን በጣም የተለየ ንግግር እናነሳለን። የሚጫወተው ለሪያል ማድሪድ ነው። የሚያወራው ስለማን ነው ካላችሁ ትገረማላችሁ። ጠብቁን። ከዛ ውጪ በአውሮፓ ግዙፎቹን ክለቦች ዕለታዊና ወቅታዊ ጥንቅር ስናነሳም አንድ የዓለም ኮከብ የእግር ኳስ ህይወቱ ምስቅልቅል ብሏል። በምን ጉዳይም ታደምጡታላችሁ። በርከት ያሉ ጥንቅሮችን ይዘናል። የፕሪሚየር ሊግ መረጃችንን የምንጀምረው ከአዲስ ክብረ ወሰን ነው። ከ31 ዓመት በኋላ ፕሪሚየር ሊጉ አይቶ የማያውቀውን ነገር አይቷል። ይህን ለማየት ደግሞ የዚህ ሳምንት ጨዋታ ነበረ። ምክንያቱ 15 ዓመት ወደኋላ አንድ ንግግር እናስታውሳለን። 10 ዓመት ነው ወደኋላ የምንመለሰው። አንድ በጣም ለየት ያለ ንግግር እናያለን። በትልልቆቹ ክለቦች መረጃ ይዘናል። ሲቲ ቤት እንሄዳለን። የፔፕ ጋርዲዮላ የዛሬ ንጻሬ ደግሞ ትንሽ ፈገግ የሚያደርግ ነው። ምናልባት እናንተ ምልካታችሁን ታርሱናላችሁ። የሲቲ ተጫዋች ኮንትራት ተራዝሟል። በቼልሲ በኩል ከሰሞኑ ማሬስካ ላይ ቅሬታ እየቀረበ ነበር። በእርግጥ አብዛኛው ደጋፊዎች በውጤት የተበሳጩ ናቸው። ግን ማሬስካ ቅሬታ የሚቀርብባቸው አሰልጣኝስ ናቸው ወይ? እናንተ ተወያዩበት፣ እኛ በመረጃችን እናነሷለን። ከሰሞኑ ተከታታይ የውጤት ማጣት ምክንያት የመጡ ተቃውሞች እንደሆኑ ይታወቃል። ከዛ ውጪ አንድ ሰው ስታንፎርድ ብሪጅ ይጠበቃሉ። እንመለከተዋለን ጉዳዩን በቼልሲ መረጃ ሰዓት ላይ። እስከ ፕሮግራማችን ፍጻሜ ከቆያችሁ ቼልሲያውያን ሊቨርፑሎች እና ውዱ ፈራሚያቸውን በተለየ መንገድ እናነሳለን። ከዛ ውጪ የሊቨርፑል ቀጣይ 5 ጨዋታዎችን ስናነሳም አንድ ለየት ያለ መረጃ ለማንሳት ግድ ይለናል። ከዛ ውጪ ሊቨርፑል ቤት ልምምድ እየተደረገ ይገኛል። ይሄን ጥንቅር ስናደርስ ወደ እናንተም እንመለከተዋለን ጉዳዩን። ከአንድ አድማጫችን ግን በሐሳብ መስጫ ሳጥናችን ላይ መጣለን መልእክት አለ ልናነሳው ግድ የሚለን አርሰናልና ሊቨርፑል በቀጣይ ምን ይገጥማቸዋል በሚለው ጉዳይ ላይ ነው። በተለይም ደረጃ ሰንጠረዡ ላይ መለወጦች ይመጣሉ ከሚል ጉዳዩን እያይዘን እናነሳዋለን። በአርሰናል የመረጃ ሰዓታችን የቆመ ኳስ አጠቃቀም አርሰናል ቤት በጣም አደገኛው አጋጣሚ ነውና አንዳንድ ክለቦች አርሰናልን ሲገጥሙ አሁን በጣም የሚጠነቀቁት ነገር የአርሰናልን የቆሙ ኳሶች ሆናል። ለየት ያለ ጥንቅር በዚህ ዙሪያ ልናደርሳችሁ ወደናል። ከዛ ውጪ ሌጀንዶች አሁን ከአርሰናል ጎን መቆም ጀምረዋል። ከጥቂት ሳምንታት በፊት በተቃውሞ ጎራ የነበሩት ናቸው እነኚህ። ከዛ ውጪ ቡካዮ ሳካን በቡድን ዜና፣ ኦዴጋርድን በአርሰናል በኩል በዚህኛውም ጥንቅራችን በመረጃችን ለእናንተ እናካፍላችኋለን። ዩናይትድ ቤት አሁን ድምጾች ሁሉ በሩበን አሞሪምና በተጫዋቾቹ ላይ የሰላ ትችትን የሚያሰሙ ሆነዋል። ሌጀንዶች እየተረባረቡ ይገኛሉ ዩናይትድ ላይ። በተለይም ባለቤቶቹ ራሱ ሩበን አሞሪም ማቆየት ቢፈልጉ የት ድረስ የሚለው ጫና አሁን ከበድ ብሏል። ከዛ ውጪ ዣቪ አሎንሶ ቢመጣስ ከ3-4-3 የዘለለ ፎርሜሽን ይጠቀማሉ የሚል ጥያቄ መጥቶ ነበር። አንድ የሳቸውን መግለጫ ለማንሳት ወደናል። ከዛ ውጪ ዕውቅ ሰዎች፣ ጋዜጠኞች በማንቸስተር ዩናይትድ ወቅታዊ ሁኔታ ምን እያሉ ነው እንነግራችኋለን። ከዛ ውጪ ሩበን አሞሪም ዛሬ አንድ ውሳኔ ወስነዋል። ውሳኔው በቡድን ላይ የተወሰነ ነው፣ እንነግራችኋለን። በመረጃ ሰዓታችን ሁሉንም ታደምጣላችሁ። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሐሳብ መስጫ ሳጥናችን ላይ ለምታካፍሉን ሐሳብ አስተያየት ሁላችሁንም ከልብ አመስጋኞች ነን። በሳምንቱ መጨረሻም ጨዋታዎችን ካየን በኋላ የአውሮፓ ምሽቶች ከማክሰኞ ጀምሮ ይመለሳሉ። ስፖርታዊ ጥንቅሮቻችን ተጀመሩ። አብራችሁን ቆዩ። የሀገር ቤት መረጃ እናስቀድም። 19ኛው የአዲስ አበባ ከተማ የህዳሴ ዋንጫ ጅማሮን አድርጓል በአዲስ አበባ ስቴዲየም። እንግዲህ ትላንትና ጅማሮን ሲያደርግ በመክፈቻ ጨዋታ መቻልና ቅዱስ ጊዮርጊስ ሲገናኙ መቻል ጨዋታውን 4-0 በሆነ ውጤት ድል አድርጓል። የመቻልን የማሸነፊያ ግቦች አዲሱ ፈራሚያቸው ቸርነት ጉግሳ 2 ግቦችን ሲያስቆጠር ቀሪ 2 ግቦችን ኮለን ኮፋና ዮሴፍ ታረቀኝ ናቸው ያስቆጠሩት። በጨዋታው የቅዱስ ጊዮርጊስ ግብ ጠባቂ ኮክ ሃቪዝ በሁለተኛ ቢጫ ካርድ 53ኛው ደቂቃ ላይ በቀይ ካርድ ወጥቷል። ቸርነት ጉግሳም ከመቻል የጨዋታ ኮከብ ተብሎ ሲመረጥ የ20,000 ብርና የክሪስታል ዋንጫ ተበርክቶለታል። በርከት ያሉ የቅዱስ ጊዮርጊስ ደጋፊዎች ከዓመታት ቆይታ በኋላ ትላንት በአዲስ አበባ ስቴዲየም በመገኘት ቡድናቸውን አበረታተዋል። ውድድሩም ቀጥሎ ሲደረግ እንግዲህ ኢትዮጵያ ንግድ ባንክ ከኢትዮጵያ ቡናን የሚያገናኝም ይሆናል። ለማንኛውም አዲስ አበባ ስቴዲየም በይፋ ጨዋታ ማድረግ ጀምሯል። ከዚሁ ጋር ያይዘን ግን አቡበከር ኑራ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ግብጽ
ያ ሁሉ ግብ እንዳታገባብን ሲከላከል የነበረው ጉዳት እንዳስተናገደ መረጃዎች አሁን እጃችን ላይ ደርሷል። ተጨማሪ መረጃ እያሰባሰብን ስለሆነ በቀጣይ መረጃ ሽፋን እንሰጠዋለን። የአውሮፓ ሻምፒዮንስ ሊግ ምሽቶች ይመለሳሉ። ሁለተኛ ሳምንት ጨዋታ ማለት ነው። ቤተሰቦቻችን የአንደኛ ሳምንት ጨዋታ ተካሂደው ነበረ። ብዙ ድራማዎችን ያየንበት ነበር። የአንደኛ ሳምንት የሁለተኛ ሳምንት ተመልሷል። ማክሰኞ ምሽት 1:45 አታላንታን ከክለብ ብሩጅ፣ ካይራቲን ከሪያል ማድሪድ 10 ሰዓት ከ50 ደቂቃ በላይ በረረው ማለት ነው። የሪያል ማድሪድ አውሮፕላን የሪያል ማድሪድ ተጫዋቾችን የያዘው አውሮፕላን በሰላም መድረሱን ነግረናችሁ ነበር። ምሽት 1:45 ማክሰኞ የሚደረግ ጨዋታ ነው። ማክሰኞ ምሽት 4 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። ለአብነት ያክል ቦዶ ግሊምት ከቶትናም፣ ቸልሲ ከቤኔፊካ፣ ጋላታሳራይ ከሊቨርፑል፣ ኢንተር ሚላን ከስላቪያ ፕራ፣ ማርሴይ ከአያክስ፣ ፓፎስ ከባየር ሙኒክ የሚያደርጓቸው ጨዋታዎች እነኚህ ማክሰኞ ናቸው። መርሃ ግብሮቹ ይቀጥላሉ፣ እናነሳቸዋለን በቀጣይ የመረጃ ሰዓታችን ላይ። ባርሴሎና 44 ተከታታይ ጨዋታ ላይ ግብ አስቆጥሯል። ቢያንስ አንድ ግብ ያስቆጥራል። ይህ በክለቡ ታሪክ ረጅሙ ነው። በነገራችን ላይ በባርሴሎና ታሪክ 44 ተከታታይ ጨዋታ ላይ ግብ ሲያስቆጥር የሃንሲ ፍሊክ ቡድን ለየት የሚያደርገው ነገር ይሄ በጨዋታ ላይ ቢሸነፍ እንኳን ግብ የሚያጣ አይደለም። ግብ የማስቆጠር ችግር የለበትም። ምናልባት የባርሴሎና ችግር ተብሎ ሊነሳ የሚችለው እሱንም በተሸነፉበት ጨዋታ ላይ መከላከል ድክመት ከተሰራ ነው። ከዛ ውጭ ግን ፊት መስመሩ ግብ ከማስቆጠር ቦዝኖ አያውቅም። ባርሴሎና 44 ተከታታይ ጨዋታ ግብ ሲያስቆጠር በክለቡ ታሪክ ሪካርድ ነው። ለአብነት ያክል ላሚን ያማል በዚህ ክለብ ውስጥ ሌላ በጣም ቁልፉ ተጫዋች ነው። ግብ በማስቆጠር አሲስት በማድረግ በዚህ ሳምንትም ቡድኑ ግብ ሲያስቆጠር በጣም ቁልፉ ተጫዋች እንደነበረ እናስታውሳለን። በነገራችን ላይ አሁን 18 ዓመቱ ነው ላሚን ያማል። 75 የግብ አስተዋጽኦ አለው በ33 ግብና በ42 አሲስት። ይሄ ለሀገሩ ስፔን እና ለክለቡ ባርሴሎና ሲጫወት እንዳጠቃላይ ያለው ቁጥር ነው። እጅግ በጣም አስደናቂ የሚባል ነው። ላሚን ያማል በዚህ ውድድር ዘመን እንዳጠቃላይ 36 የተሳኩ ድሪብሎችን ለሀገሩም ለክለቡም አድርጓል። 6 አሲስት 2 ጎል በዚህኛው ካላንደር ያስመዘገበው ነው። እንደ ቡድን ደግሞ ባርሴሎናን ካየን በዚህ ዓመት በላሊጋ ሽንፈት የሚባል ነገር አልገጠመውም። በነገራችን ላይ ያው ያቻ ውጤት ነው ያለው። ላሊጋውን መሪነት መረከቡን በማለዳው መረጃችን ነግረናችሁ ነበርም ድል ካደረጉ በኋላ ማለት ነው። በላሊጋው ግን በጣም አስገራሚ ነገር የላሊጋው ሁለተኛ ቡድን ይልቅ ኤልቼ ነው ምንም ሽንፈት ያላስተናገደው። ያው ያቻው ብዛት የበዛ ነው። 4 ጨዋታ አቻ ወጥቷልና ከአራቱ ጨዋታ ማግኘት ከሚችለው 12 ነጥብ ያገኘው 4 ነው። ስለዚህ ቡድኑ አቻ በዛበት እንጂ በባርሴሎና ደረጃ መገኘት ይችል ነበር። 3 ድል አላቸው ከ7ቱ ጨዋታ። እንዳጠቃላይ በላሊጋው ሽንፈት ያልገጠማቸው ባርሴሎናና ኤልቼ ብቻ ናቸው። እዚሁ ባርሴሎና ላይ እንቆይና ግዙፍ የአውሮፓ ሻምፒዮንስ ሊግ ጨዋታ የምንጠብቀው ውስጥ አንደኛው ሮብ ምሽት 4 ሰዓት ባርሴሎናን ከፓሪስ ሰን ዠርሜን የሚያገናኘው ጨዋታ ነው። እንግሊዛዊ ሰው ይሄን ጨዋታ ይዘውሩታል በመሃል ሜዳ ዳኝነት። የፊታችን ረቡዕ ምሽት የሚጠበቀውን የባርሴሎናና የፓሪስ ሰን ዠርሜን የአውሮፓ ሻምፒዮንስ ሊግ ጨዋታ እንግሊዛዊ ዳኛ ማይክል ኦሊቨር በመሃል ሜዳ ዳኝነት ይመሩታል። የኒካስልና አርሰናል ጨዋታ የመሩት ጄሬድ ጉሌት በቫር ዳኝነት ይመሩታል። ብዙ አከራካሪ ጉዳይ ነበረ በጄሬድ ጉሌት በአርሰናልና በኒካስል ጨዋታ። በነገራችን ላይ አንድ አድማጫችን ማን የተበደለው አርሰናል ነው ኒካስል ነው በዚሁ አጋጣሚ ጥያቄ ጠይቆን ነበረ። እናንተ ውድ ተመልካቾቻችን የእናንተን እይታ አጋሩን። እኛ በዚህ መረጃ ሰዓታችን ላይ ወይም በመረጃችን ሽፋን የምንሰጠው የቀድሞ ዳኞች ወይም የፕሪሚየር ሊጉ ዳኞች ማህበር በጉዳዩ ላይ ማብራሪያ ከሰጡ ብቻ ነው። እኛ መረጃዎችን ብቻ ነው ልናደርሳችሁ የምንወደው። ግን የኒካስልም የአርሰናልም ደጋፊዎች ሁለቱም ተበድነናል በጄሬድ ጉሌት እያሉ ነበር። እኚህ ዳኛ ለማንኛውም የባርሳና የፓሪስ ሰን ዠርሜንን ጨዋታ በቫር ዳኝነት ይመሩታል። ባርሴሎና ከዚህ በፊት በማይክል ኦሊቨር እየተመራ 4 ጨዋታዎችን ሲያደርግ በሁለቱ አቻ ተለያይቶም በአንዱ ተሸንፎ በአንዱ አሸንፏል። አሁንስ የሚለው በቀጣይ ይጠበቃል። ከሪያል ማድሪዱ የፊት መስመር አጥቂ ኬሊያን ኤምባፔ ጋር በተያዘም ቃለመጠይቅ እየሰጠ ነበርና ያነሳቸው ሐሳቦች ምናልባት የሪያል ማድሪድ ደጋፊዎችን ያስደስታሉ የሚል ነው ጥያቄው። ለሁሉም የእግር ኳስ ተጫዋቾች አንድ ምክር አለኝ ነው የሚለው ኬሊያን ኤምባፔ። የሜሲ ቡድን ጓደኛ ለመሆን በጭራሽ አትሞክሩ፣ ምክንያቱም ከሱ ጋር መጫወት ያቆማችሁ ቀን ናፍቆት ይገላችኋል ብሏል። እንደሚታወቀው የሪያል ማድሪድን መለያ ለብሶ ስለ ሜሲ መልካምነት ማውራት፣ የባርሴሎናን መለያ ለብሶ ስለ ክርስቲያኖ ሮናልዶ ማውራት ያልተለመደም የማይፈቀድም ነው። ግን ተጫዋቾች ያንን መለያም አውልቀው ከሄዱ በኋላ
ሲናገሩ ሰምተናል አንዳንዶች የቀድሞ የባርሴሎና ተጫዋቾች ሮናልዶን ሲያደንቁ የቀድሞ የሪያል ማድሪድ ተጫዋቾች ደግሞ ሜሲን ሲያደንቁ አሁን ግን ኬሊያን ምባፔ በዛው በነጩ መለያ ያለ ነው የሜሲ ናፍቆት ይገላቸዋል ያለው እንደሌላ አላጥቂ ከሜሲ ጋር መጫወት በጣም ልዩ ነገር ነው ምክንያቱም እሱ ሁሉ ጊዜ ኳሱን ጨርሶ ነበር የሚሰጠኝ ብሏል በርግጥ ኬሊያን ምባፔ ከልጅነቱ ጀምሮ የክርስቲያኖ ሮናልዶ አድናቂ እንደነበረ ግን የሚሸሸግ አይደለም የቪንሰንት ኮምፓኒው ቡድን ባየር ሙኒክ ያለፉትን 8 ጨዋታ በሙሉ ማሸነፍ ችሏል እሱ ብቻ አይደለም ውድ ቤተሰቦቻችን ተቃራኒ መረብ ላይ 30 ያክል ግብ ነው ማስቆጠር የቻለው ወደ 7 የሚጠጉ አካባቢ ወደ 8 የሚጠጉ አካባቢ ግቦችን ታስተናግዷል ቡድኑ በተቃራኒው ግን 30 ግቦችን ያስቆጥሯል ተቃራኒ ቡድን ላይና በአውሮፓም ዙሪያ እስካሁን ሽንፈት የሚባል ነገር ያላየ ቡድን ወይም ደግሞ አቻ የሚባል ነገር ያላየ ቡድን ሁላ ብንል ወይም ሁሉንም ጨዋታ ያሸነፈ ባየር ሙኒክ ብቻ ነው በአውሮፓ 5 ታላላቅ ሊጎች አቻ እንኳን የለውም ቡድኑ እዚህ ቡድኑ ውስጥ ፊት አውራሪው ሃሪ ኬን ነው 10 ግቦች አሉት በነገራችን ላይ ከሱ በመቀጠል እንኳን ካን ኡዛን ከኢንትራክት ፍራንክፈርት 5 ግብ ነው ያለው አስሊን ከሆፈንሄም 4 አለው ኢሊያስ አናሳ ከዩኒየን በርሊን 4 ሲሪዮ ጉራሴ ከቦሩሲያ ዶርትመንድ 4 አላቸው ሃሪኬን ብቻውን 10ኛ ገቡ ላይ ደርሷል ቡድኑም በርካታ ግብ የሚያስቆጥር ነው ተጋጣሚ መረብ ላይ ዱሳን ቪላሆቪች በዩቬንቱስ ያለው ቆይታ በአመቱ መጨረሻ ያው ሊጠናቀቅ ይችላል ከኮንትራት ነፃ ሲሆን ማለት ነው ቡድኑ በኩል እስካሁን ኮንትራቱን የማራዘም ነገር እያየንበት አይደለም ግን በዚህ ዓመት በዩቬንቱስ ጅማሮ ላይ ጥሩ ነገር ካሳዩን ተጫዋቾች አንደኛው እንደሆነ ይታወቃል እስከዚህ ሰዓት ድረስ ኮንትራቱን የማራዘም ነገር የለምና በርከት ያሉ የጣሊያን የመገናኛ ብዙሃን በክረምት ክለቡን ለቆ የሚሄድበት ሰፊ እድል አለ የሚል መረጃን ይዘው እየወጡ ነው በፕሪሚየር ሊግ ሊጮት የሚችልበት ሰፊ እድል ነበረ ከዚህኛው ክረምት ይልቅ የ2024 ክረምት ላይ ሰፊ እድል ነበረው ግን በወቅቱ አልተሳካም አሁን ቀጣይ ክረምት ላይ በነፃ ከለቀቀ ምናልባት የሳውዲ አረቢያ ሊግ ወይም የአሜሪካ ሜጀር ሊግ ሶከር መዳረሻው ናሉ ተብሎ ይጠበቃል ብራዚል የፊት መስመር ተጫዋች ኔይማር ከህዳር ወር በፊት ወደ ሜዳ ተመልሶ እንደማይጫወት ተረጋግጧል ኮከቡ በጉዳት እየተሰቃየ ይገኛል የብራዚሉ ክለብ ሳንቶስ ፕሬዝዳንት እንዳሳወቁት ኔይማር እስከ ህዳር ለሳንቶስ ተሰልፎ መጫወት አይችልም ብለዋል ኔይማር በአሁኑ ሰዓት የጡንቻ ጉዳት እንዳጋጠመው የክለቡ ፕሬዝዳንት ማስታውቋል ያንን ተከትሎ ኔይማር በቀጣይ 2 የብሔራዊ ቡድን ጨዋታም ረፍት ሊያመልጡት ይችላሉ ማለት ነው እንደ አጠቃላይ ግን የተጫዋቻውን ዞሮ ሂሳቡ የሚሰላው የዓለም ዋንጫ ሀገሩን ይወክላል ወይ በሚል ነው ሌጀንዶች በነገራችን ላይ እንዲወክል ይፈልጋሉ በርካታ ያሉ ሌጀንዶች የብራዚል ብሔራዊ ቡድን ተጫዋች ማለት ነው እንዲወክል ይፈልጋሉ ግን አንደኛ በጉዳት ምክንያት በርካታ ጨዋታዎች የሚያመልጡት በብራዚል ብሔራዊ ቡድን ያለ ጉዳት እንኳን ተጠራ ቢባል እርግጠኛ ሆኖ መጠቀም አይቻልም ኔይማርን ከብቃት ጋር በተያያዘ ሳይሆን ከጉዳት ጋር በተያያዘ በዛውም ልክ ደግሞ አንድ ተጫዋች በጉዳት በተመላለሰ ቁጥር የፊትነስ ችግር ይገጥመዋልና ይሄም ኔይማርን ምናልባትም በቀጣይ 2026 የዓለም ዋንጫ እንዳናየው ሊያደርገን ይችላል የሚሉ ስጋቶች በስፋት እየተነሱ ነው ለማንኛውም የብራዚሉ ክለብ ሳንቶስ ፕሬዝዳንት እንዳሳውቁት ኔይማር እስከ ህዳር ለሳንቶስ ተሰልፎ መጫወት አይችልም ተብሏል ወደ አሜሪካ ሜጀር ሊግ ሶከር አቅንቷል ሰን ሁንግሚን በነገራችን ላይ በ2024-25 የውድድር ዓመት ሰን ለቶትናም 7 ግቦች ነበሩት በ2025-26 የውድድር ዓመት ለአሜሪካ ሜጀር ሊግ ሶከሩ ክለብ ኤልኤ ጋላክሲ እየተጫወተ 8ኛ ግቡ ላይ ደርሷል ገና በ6 ጨዋታ ነው 8ኛ ግቡ ላይ ደርሰው ለቶትናም ከሙሉ ሲዝኑ በልጧል ማለት ነው ሊጉ ለሱ ግብ ለማስቆጠር በብዙ የተመቸው ይመስላል በነገራችን ላይ ፈጣኑ ተጫዋች ሆኗል በቅርብ ዓመታት ውስጥ በሊጉ ሃትሪክ ለመስራት ጥቂት ጨዋታዎች የፈጁበት ነኚህ የግብ መጠኖቹ 8 ሲደርሱ አንድ ሃትሪክ እንዳለ ይታወቃል ሰን ሁንግሚን ፕሪሚየር ሊጉ ላይ ደርሰናል ውድ ቤተሰቦቻችን ፕሪሚየር ሊጉ ቅዳሜ እሁድ በርካታ ያሉ ጨዋታዎችን ካየንበት በኋላ ከ31 ዓመት በኋላ አንድ አዲስ ታሪክ ተመዝግቧል 31 ዓመት ከ166 ቀን በፊት አንድ እውነት ተከስቶ ነበር ይሄውም ዕለተ ቅዳሜ ቀን ቼልሲ ሊቨርፑል ማንቸስተር ዩናይትድ ሶስቱም ተሸንፈዋል ውዱ የተፈጸመው ኤፕሪል 16 1994 ነበር ከ31 ዓመት ከ166 ቀን በኋላ ቼልሲ በብራይተን 3-1 ቅዳሜ ሊቨርፑል በፓላስ 2-1 ቅዳሜ ዩናይትድ በብሬንትፎርድ 3-1 ዕለተ ቅዳሜ ተሸንፈው
ከ31 ዓመት በኋላ ይሄንን ነገር በፕሪሚየር ሊጉ አይተናል። በእርግጥ ቅዳሜ ለየት የሚያደርግም ነገር ነበረው። ለአብነት ያክል ሪያል ማድሪድ ሽንፈት ብቻ ሳይሆን ከበድ ያለ ሽንፈት በአትሌቲኮ ማድሪድ በዝረራ ጭምር ነው የተሸነፈው 5-2 እንደተሸነፈ እናስታውሳልና የቅዳሜ እግር ኳሶች ለእግር ኳስ ተመልካቾች በተለይ አብዛኞቹ ደጋፊ ያላቸው የሚባሉ ትልቅ ክለቦች ሽንፈት ያስተናገዱበት ነበር። እንደ አጠቃላይ ግን ፕሪሚየር ሊጉ ከ31 ዓመት በኋላ ነው የሶስቱን ክለብ መሸነፍ በዕለተ ቅዳሜ ሲመለከት የነበረው። ከፓላስ ጋር በተያያዘ አንደኛው ሊቨርፑልን ያሸነፈው ቡድን የቡድኑ ጥምር ባለቤት የሆኑት ስቲቭ ፓሪሽ 2015 ላይ አንድ ንግግር ተናግረው ነበር። በጣም አስገራሚ ንግግር ነው። በነገራችን ላይ ዲሴምበር 6 2015 ነው ይህንን ንግግር የተናገሩት። በወቅቱ ያሉት ምንድነው እሳቸው በሚቀጥሉት 10 እና 15 ዓመታት ውስጥ ክሪስታል ፓላስ የፕሪሚየር ሊጉን ዋንጫ ያነሳል ብለው ነበረ። እንግዲህ ይህንን ንግግር የተናገሩት ከዛሬ 10 ዓመት በፊት ነው። ስለዚህ በ10 ዓመታት ውስጥ በተለይም አምና ቡድኑ ወይም በ2025 ሁለት ዋንጫዎችን አንሳክቷል። ሲቲንና ሊቨርፑልን የነጠቀው ያውም የካራባው የኮሚቴ ሺልድ ጨዋታና የኤፍኤ ካፑን ማለት ነው። አሁን እንግዲህ እሳቸው ንግግር ላይ 5 ዓመት ይቀራል የፕሪሚየር ሊጉን ዋንጫ ለማንሳት። የፓላስ ጉዞ እንደሳቸው ንግግር ከሆነ ምናልባት ቡድኑ በ5 ዓመታት ውስጥ ዋንጫ ያነሳሉ የፕሪሚየር ሊጉን። ሁለት ዋንጫዎችን ግን በቅርብ ዓመታት ሲያነሳ ተመልክተናል። የእሳቸው ንግግር በዛሬው ዕለት በስካይ ስፖርት አጀንዳና መወያያም ነበረ። ጃክ ግሪሊሽ የቀድሞ የሲቲ ተጫዋች በውሰት አሁን በኤቨርተን ይገኛል። በነገራችን ላይ በጣም አስገራሚ ቁጥር እንንገራችሁ። ተጫዋቹ በብሩኖ ፈርናንዴዝ ብቻ ይበለጣል። ብሩኖ ፈርናንዴዝ በፕሪሚየር ሊጉ 16 የግብ ዕድሎችን በመፍጠር ቀዳሚ ነው። ያው ዩናይትድ እነኚህን ስንቱን ያስቆጠረ ብትሉ ዩናይትድ በክፍት ጨዋታ እንግዲህ ያስቆጠራቸው ግብ ብዛት በፕሪሚየር ሊጉ 6ኛ ሳምንት 2 ግብ ነው። ከዛ በላይ የለም። ስለዚህ የብሩኖ ኳስ እንዴት እየባከነ እንደሆነ ማሳያ ነው። በዚሁ አጋጣሚ ከብሩኖ ቀጥሎ በርካታ የግብ ዕድል የፈጠረው በፕሪሚየር ሊጉ ጃክ ግሪሊሽ ነው። 13 አለው። የውሰት ቆይታው በደንብ ራሱን እያሳየበት ይገኛል። ምናልባት በቀጣይ የዓለም ዋንጫ ሀገሩን ሞከል እስኪያስችለው ድረስ ብቃቱን ማሻሻል የሚችልበት አጋጣሚም እየተፈጠረለት ያለ ይመስላል። ምናልባት ከኤቨርተንም በላይ ያለ ግዙፍ ክለብ በቀጣይ ለማቀላቀል ፍላጎት ካለውም ጥሩ መንገድ እየሄደ ይገኛል። ተጫዋቹ በብሩኖ ብቻ ይበለጣል። በፕሪሚየር ሊጉ በርካታ የግብ ዕድሎችን በመፍጠር እዛው ሲቲ ላይ እንቆይና ሃላንድን እናንሳ። ይህን ቁጥር የሚናገሩት ጋርዲዮላ ናቸው። በእርግጥ የሲቲው አሰልጣኝ ጋርዲዮላ ሃላንድ ከሜሲና ሮናልዶ የተሻለ ቁጥር አለው ነው የሚሉት እሳቸው። በሜሲ ድርድርና ቀልድ አያውቁም። ብዙ ጊዜ ግን ሃላንድን በቁጥር ደረጃ አስበልጠውታል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ኤርሊንግ ሃላንድ ግብ በማስቆጠር ደረጃ በትልቅ ደረጃ መነሳት እንደሚችል ነው እሳቸው የገለጹት። በጎል ረገድ ካየነው ኤርሊንግ ሃላንድ ከሊዮኔል ሜሲና ክርስቲያኖ ሮናልዶ ጋር መወዳደር ይችላል ነው የሚሉት ጋርዲዮላ። አክሎ ምናልባት በተመሳሳይ ዕድሜ ላይ ሆነን ካየነው ግን የሃላንድ ቁጥር ከሮናልዶም ከሜሲም የተሻለ ነው ብለዋል። ምናልባት ቁጥሮች ያንን ያሳያሉ። ግን ሃላንድ በስተመጨረሻ ላይ ሜሲና ሮናልዶ ያሳኩትን ነገር በእግር ኳስ ያሳካሉ ወይ ነው። ለአብነት ያክል በዋንጫ ደረጃ ዋንጫዎችን አንስቷል። የፕሪሚየር ሊግ ዋንጫን አንስቷል። ያው ሜሲም የሊግ ዋንጫ የማንሳት ችግር የለበትም። ሮናልዶም በክብር ደረጃ ምናልባት ሁለቱ ያሳኩት የባሎንዶር ብዛት አለ። ከዛ ደግሞ የሃላንድ የግል ክብር ይጠበቃል በቀጣይነት። ከዛ ሁለቱ ያስቆጠሩትን የግብ መጠን ወይም የግብ አስተዋጽኦ ሲደርሳሉ በቀጣይ ይጠበቃል። እንግዲህ ጋርዲዮላ ግን በሱ ዕድሜ ካነጻጸር ነው ሃላንድ በጣም የተሻለው ነው ብለዋል። ከሮናልዶም ከሜሲም ሳቪኖ ፊርማውን ይፈርማል ተረጋግጧል። እንደውም አንዳንድ የዜና ምንጮች ሲቲ ይፋ ማድረግ ብቻ ነው የቀረው እያሉ ይገኛሉ። እስከ 2031 እንደሆነ ግን አረጋግጠናል ከታማኝ ምንጮቻችን ውድ ቤተሰቦቻችን። በአጠቃላይ ሁሉም ነገር የወረቀት ስራዎች መጠናቀቃቸውን ብራዚላዊ ተጫዋች በማንቸስተር ሲቲ እንደሚቆይ ሁሉም ነገር ተረጋግጧል። እንዳልኳቸው የተወሰኑ የዜና ምንጮች ፊርማ መፈረሙን ነግረውናል። ግን ራሱ ሲቲ ኦፊሻሊ ይፋ እስኪያደርገው እንጠብቃለን። እስከ 2031 መሆኑን ግን ከመረጃ ምንጮቻችን ማረጋገጥ ችለናል። ምናልባት ፊርማውን የፈረመው በሲቲ ለመቆየት ብቻ ነው ወይንስ ቀጣይ ክረምት ላይ ሲቲ ቢሸጠው ጠቀም ያለ ገንዘብ ሊያገኝበት ነው የሚለውን ግን የግድ ክረምትን መጠበቅ ይኖርብናል። በዚህ ክረምት በ70 ሚሊዮን ዩሮ ቶትናምን ለመቀላቀል ተጫዋቹ ሙሉ በሙሉ ፈቃደኛ ስለነበረ ምናልባት በአንድ የክረምት የዝውውር መስኮት በዚህ ያክል ደረጃ ክለቡን ሊለቅ የነበረ ተጫዋች እንዴት ፊርማውን ያኖራል ኮንትራት ያራዝማል የሚለው ብዙ ጥያቄ ስለሆነ ነው። ለማንኛውም ቀጣይ ክረምት ላይ እሱ ጉዳይ ግልጽ ያለ ነገር ይኖራል ተብሎ ይታሰባል። ግን ለአሁኑ ኮንትራቱን እንደሚፈርም ተረጋግጧል። ደጋፊዎችና የክለቡ ከፍተኛ ድርሻን የሚይዙ ባለድርሻ አካላት ማሬስካ ቀጣዮቹ 3 ጨዋታ ማሸነፍ ካልቻሉ እንዲሰናበቱ ይፈልጋሉ ቢባልም ግን ማሬስካ ከፍተኛ ድጋፍ በቼልሲ ቦርድና በስፖርት ዳይሬክተሮች ያላቸው በተለይም ቶድ ቦሆሊን ጨምሮ
ያለፉት የቼልሲ ሽንፈት የተፈጠረው ብለው የሚያምኑት በማሬስካ ስህተት አይደለም ነው ቡድኑ ቀይ ካርድ ያየ ስለሆነ ያ ውስብስብ ችግር ያመጣው እንጂ ማሬስካ ምንም አይነት የፍልስፍና ችግር የለባቸውም የሚል አመክንዮን ያነሳሉ ቶድ ቦሆሊን እና ቦርዱ በተለይም በሳቸው ላይ ያለው አቋም አንደኛ የኮንፈረንስ ሊግ ዋንጫን አንስተዋል ምንም ጥያቄ የለውም ምናልባት በቼልሲ ንጻሬ ደረጃ የሚቀመጡ ተፎካካሪ ክለቦች ባይኖርም የክለቦች ዓለም ዋንጫን አንስተዋል ምንም ጥያቄ የለውም ትልቅ ቡድኖች ደርሰውታል ያው ውድድሩ ብዙ ጥያቄ ቢያስነሳም ትልቅ ቡድኖች ደርሰውታል የፍጻሜ ጨዋታ ያሸነፈው የአውሮፓ ሻምፒዮኖቹን ፓሪስ ሰን ዠርሜንን የባሎን ዶር አሸናፊውን የአውሮፓ ምርጡን አሰልጣኝ የያዘውን ቡድን ያሸነፈው የማሬስካ ቡድን ያው ማሳምኖ ያ ቡድን የቀይ ካርድ ችግር አልነበረበትም አሁን ግን የቀይ ካርድ ችግር ነውና ቡድን ውስጥ እንግዲህ እሳቸው ምንም አይነት የማሰናበት ፍላጎት በባለቤቱ በኩል የለም ይልቁንስ እንደዚህ አይነት ቀይ ካርዶችን ማስወገድ ላይ ነው ቡድኑ እንዲሰራላቸው የሚፈልጉት ተብሏል እዛው ቼልሲ ላይ አንድ መረጃ እናክል ዘ ስፔሻል ዋን ጆዜ ሞሪኒዮ በስታንፎርድ ብሪጅ እንደምናያቸው ይታወቃል ከሰሞኑ ቼልሲ ቤኔፊካ ጋር ጨዋታ ሲያደርግ እሳቸው ቤኔፊካን እየመሩ ስታንፎርድ ብሪጅ ይመጣሉ በእሳቸው በኩል ያው የቼልሲ ደጋፊዎች እንግዲህ በክብር እንደሚቀበሉኝ ተስፋ አደርጋለሁ ብለዋል ያው ካልሆነ ግን በተቃውሞ ውስጥም ቢሆን ምንም ችግር የለብኝም ዋናው ነገር ስታንፎርድ ብሪጅ መድረሴ ነው ብለዋል ግን የቼልሲ ደጋፊዎች ጆዜ ሞሪኒዮ ላይ ተቃውሞ ያሰማሉ ተብሎ አይጠበቅም ምክንያቱም በቼልሲ እግር ኳስ ታሪክ ውስጥ በትልቅ ደረጃ ስማቸውን መጥራት ካለብን ጆዜ ሞሪኒዮ መጥቀስ እንችላለን እና እሳቸው ተመላልሰው እንኳን ሄደው ቡድኑን ባለ ክብር አድርገውታልና ተቃውሞ ይጠብቃቸዋል ተብሎ አይታሰብም ምናልባት ግን እንዴት ያለ አቀባበል በስታንፎርድ ብሪጅ ይጠብቃቸዋል የሚለው በጨዋታው ላይ የምንመለከት ይሆናል ሊቨርፑል በፍሎሪያን ቬርዝ ላይ መተማመኑ አሁንም እንዳለ ነው ይላል የፋብሪዚዮ ሮማኖ ዘገባ ፍሎሪያን ቬርዝ በፕሪሚየር ሊጉ የመክፈቻ ሳምንት ላይ በተለይም ተጫዋቹ ገና የመላመድ ነገሮች ተነስተውበት ነበር አዲስ ሊግ አዲስ ህይወት በእንግሊዝ ውስጥ ለመላመድ ደግሞ ለሁሉም ተጫዋች እኩል አይቀልም ነገሩ ሊቨርፑል በፍሎሪያን ቬርዝ ላይ ብቃት ላይ ግን ጥርጥር የላቸውም በእርግጥ ማንንም ጥርጥር የለውም በፍሎሪያን ቬርዝ ብቃት ላይ ችግሩ የመጣው በሰባቱ ጨዋታ ምንም አይነት የግብ አስተዋጽኦ አለማበረከቱ ነው ምናልባት አንድም የወጣበት ገንዘብ ጫና ውስጥ ሳይከቱ አይቀርም የሚሉ ግን የራሳቸው አመክንዮ የሚያነሱ ብዙዎች አሉ ይላል ፋብሪዚዮ ሮማኖ ሊቨርፑል በፍሎሪያን ቬርዝ ላይ ሙሉ እምነት አላቸው የሚለው ፋብሪዚዮ ሮማኖ አርኔ ስሎት በተቻለ መጠን የፍሎሪያን ቬርዝን ብቃት በየቀኑ ማሻሻል የሚቻልበትና ተጫዋቹ በተለይም ከግብ ጋር ሊቀራረብ የሚችልበትን ፍልስፍና በማምጣት ሂደትም እየረዱት ነው ተብሏል ሊቨርፑሎች ፍሎሪያን ቬርዝን ወደ ምርጥ ብቃቱ ሲመጣና ሊጉን ሲላመድ የፕሪሚየር ሊጉ ኮከብ እንደሚሆንም በተጫዋቹ ላይ እምነት አላቸው ይላል በእርግጥ በርካታ ሊቨርፑልያንም በተጫዋቹ ላይ እስካሁን ድምጽ አላሰሙም ያው መገናኛ ብዙሃን ላይ ግን ድምጾች አሉ ይሄንን ተጫዋች በተመለከተ ግን ቅሬታው አንድም ከወጣበት ዋጋም አንፃር ነው ሊቨርፑል ከቱርክ ሊግ ክለቦች ጋር ያለውን ስታተስ እንመልከት ከ2000 በፈረንጆች አቆጣጠር በኋላ ነው ብዙ የቱርክ ሊጎችን የመግጠም አጋጣሚ የገጠመው ሊቨርፑል ከጋላታሳራይ በነጥብ ጨዋታ 4 ጊዜ ነው የተገናኙት አንዴ አሸንፎ አንዴ ተሸንፎ ሁለት ጊዜ ደግሞ አቻ ተለያይተዋል ለ13ኛ ጊዜ ነው የቱርክ ሊግ ክለቦችን የሚገጥመው ሊቨርፑል ከዚህ ጨዋታ ውስጥም 6 ድል 4 ሽንፈት 2 አቻ ያለው እንዳጠቃላይ ቱርክ ክለቦችን ሲገጥም ሊቨርፑል ከሜዳ ውጭ ወደ ቱርክ አቀንቶ ባደረጋቸው ጨዋታ ክሊን ሺት አስጠብቆ ግን አያውቅም ምናልባት አሊሰን ቤከር በዚህ ሳምንት ስራቸው ይሆናል አርኔ ስሎት ለ7ኛ ጊዜ ቡድኑን በአውሮፓ መድረክ የሚመራ ሲሆን የቱርክ ሊግ ክለቡን ደግሞ ለመጀመሪያ ጊዜ የሚገጥም ይሆናል ሊቨርፑል ይህ ጨዋታ በጣም ወሳኝ ነው ምንም ጥያቄ የለውም በአውሮፓ ሻምፒዮንስ ሊግ በእርግጥ ሊቨርፑል አምና በአንደኝነት ከምድቡ ማለፉ የሚታወቅ ነው ሊቨርፑል እንዳጠቃላይ በሁሉም ውድድሮች በቀጣይም ጋላታሳራይን ይገጥማል ያውም ቱርክ ድረስ ሄዶ ቼልሲን ስታንፎርድ ብሪጅ ድረስ ሄዶ ይገጥማል ዩናይትድና ኦልድ ትራፎርድ ላይ አይንትራክ ፍራንክፈርትን በአውሮፓ ሻምፒዮንስ ሊግ ወደ ጀርመን አቅንቶ ነው የሚገጥመው ብሬንትፎርድንም ወደ ጌት ኮሚኒቲ ስቴዲየም አቅንቶ ነው የሚገጥመው በቀጣይ ከአምስቱ ጨዋታ አራቱ ከሜዳ ውጭ መሆኑ ግን ለሊቨርፑል ምንም ጥያቄ የለውም ከባዱ ፈተና ይሆናል ተብሎ ይታሰባል ይሄን መረጃ ስናደርሳችሁ በነገራችን ላይ ሊቨርፑል በልምምድ ማዕከል ልምምድ እየሰሩ ነበረ ተጫዋቾቹ ያው ነባር ተጫዋቾችን ተመልክተናል በመሰላችን ላይ ግን አዲስ ነገር ካለ የስሎትን ጋዜጣዊ መግለጫ ስለምንጠብቅ በቀጣይ መረጃችን ላይ ከልምምዱ ጋር አያይዘን የምንነግራችሁ ነገር ይኖራል ይሄን መረጃ እስካጠናቀርንበት ሰዓት አዲስ የጉዳት መረጃ አፕዴት አልሆነም እንዳልኳችሁ ይሄን መረጃ ብቻ ለእናንተ እስካቀረብንበት ሰዓት ነው ከዛ በኋላ ያለውን ግን በቀጣይ መረጃ ሰዓታችን አፕዴት እናደርጋለን ለሊቨርፑል ደጋፊዎች ወደ ኢስታንቡል ይህን መረጃ ካጠናቀርን
ከሰዓታት በኋላም ይበራሉ እንነግራችኋለን በቀጣይ መረጃ ሰዓታችን ላይ እዚሁ ጋር ግን አያይዘን ከአንድ አድማጫችን የመጣ ጥያቄ አለ አሁን በሊቨርፑልና በአርሰናል መካከል ያለው የነጥብ ልዩነት 2 ብቻ ነው ሊቨርፑል 15 ነጥብ አለው አርሰናል 13 ነጥብ አለው 2 ነጥብ አሁን ብዙዎች ጥያቄ ያነሱ የሚገኙት ቀጣይ ጨዋታ የማን ይከብዳል ነው 5 ጨዋታዎችን ብቻ እንይ በሁለቱም በኩል መሪውን ሊቨርፑል እናስቀድም ቼልሲን ይገጥማል ማንቸስተር ዩናይትድ ብሬንትፎርድ አስቶን ቪላ ማንቸስተር ሲቲን በቀጣይ ይገጥማል በፕሪሚየር ሊግ ብቻ ማለት ነው የሊቨርፑል እነኚህ 5 ቀጣይ ጨዋታዎች ውስጥ ቢግ 6 የሚባሉ 3 ክለቦችን ይገጥማል ዩናይትድ ቼልሲና ማን ሲቲን ሶስቱን የሚገጥመው በዩናይትድን ብቻ በሜዳው ነው ቼልሲን ብሬንትፎርድ እና ሲቲን ከሜዳው ውጪ አስቶን ቪላ እና ዩናይትድን ብቻ ነው በሜዳው የሚገጥመው አርሰናል በዚህ አጋጣሚ በጣም እድለኛ ቡድን ነው ቀላል የለም በፕሪሚየር ሊጉ ግን በአንጻራዊነት ቀጥሎ የሚገጥመው ዌስትሃም ፉልሃም ክሪስታል ፓላስ በርንሌ ሰንደርላንድ ነው በንጻሬ ደረጃ በወረቀት ላይ ካየናቸው በክብደት ደረጃ ቀጣይ 5 ጨዋታ ለሊቨርፑል ከባድ ናቸው አርሰናል ቀጣይ ከሜዳው ውጪ የሚገጥመው ፓላስና ዌስትሃም ነው በሜዳው ፉልሃም በርንሌ ሰንደርላንድን ይገጥማል ምናልባት አርሰናል መሪነቱን ሊረከብ የሚችልበት አጋጣሚ ሊፈጥሩ ይችላሉ የሚሉ እሳቤን ነው አድማጫችን ያደረሰን እንግዲህ የእንግሊዝ ፕሪሚየር ሊግ ክለቦችን ማመን በጣም ይቸግራል ለአብነት ያክል ክሪስታል ፓላስ ሊቨርፑልን በዚህ ሳምንት እንዴት እንዳሸነፈው ተመልክተናል አንደኛው የአርሰናል ተጋጣሚ ነው ክሪስታል ፓላስ ሊቨርፑልን ሲያሸንፍ ቁጥራዊ መረጃዎችንም ደርድረን ብናይ በተለይ ምስሎት በራሳቸው ከረፍት በፊት በአንድ ጎል መጠናቀቁን ያመሰገኑበት ጨዋታ ነበረ ምንም እንኳን ክለባቸው ቢሸነፍም ለማንኛውም በወረቀት ላይ ካየነው ግን አርሰናል ሞር የተሻለ እድል ያለው ይመስላል በአርሰናል በኩል በጣም አስገራሚ ቁጥር አላቸው የፈረንጆቹን 2023-24 ሲዝንን ይዘን 2023-24 24-25 ብለን ባለፉት 2 ዓመትና የዘንድሮን ጅማሮ ማለት ነው 36 የማዕዘን ምት አስቆጥሯል ከተከታዩ ቡድን ብናይ 15 የማዕዘን ምት ግብ ልቆ ይገኛል አርሰናል ይህ የነ ኒኮላስ ጆቬር ስራ ምን ያህል አርሰናልን በፕሪሚየር ሊጉ ከባድ እንዳደረገው ማሳያ ነው በሊጉ በዚህ ሲዝን ካስቆጠሯቸው 12 ጎሎች 6ቱ ከኮርና የተነሱ ናቸው በነገራችን ላይ መነሻቸው በዚህ ውድድር ዘመን ከማዕዘን ምት አርሰናል 6 ግብ አስቆጥሯል ቼልሲ ነው ቀጥሎ ያለ 5 ጋብርኤል ማጋሌሽ በስታንፎርድ ብሪጅ በአንፊልድ በኢትሃድ በቶትናም ሆትስፐር ስቴዲየም በሴንት ጄምስ ፓርክ ስቴዲየም ግብ ያስቆጠረ ነው በዚህ ሳምንትም በጣም ቀውጢ ነበር ስታንፎርድ ሴንት ጄምስ ፓርክ ስቴዲየም እዛ ጨዋታ ላይ ግብ እንዳስቆጠረ እናስታውሳለን አንድ በጣም ለየት ያለ መረጃ ምንንገራችሁ ባለፉት 5 ዓመታት በፕሪሚየር ሊጉ በግንባራቸው በርካታ ኳስ ያስቆጠሩትን ደርድረን ብናይ አንደኛውም 9 ቁጥር ነው ሃሪኬን ያው ወጥቷል በርግጥ አሁን ክሪስውድ 9 ቁጥር ነው 17 አለው ኦሊ ዋትኪንስ 9 ቁጥር አጥቂ ነው 16 የግንባር ኳስ አስቆጥሯል ኤርሊንግ ብሮት ሃላንድ 9 ቁጥር ነው 15 የጭንቅላት ኳስ አስቆጥሯል አምስተኛ ላይ የምናገኘው ጋብርኤል ማጋሌሽ ነው 13 የግንባር ኳሶችን ገይቶ አስቆጥሯል ምናልባት ጋብርኤል ማጋሌሽ የሚሳተፈው እንደሚታወቀው የቆመ ኳስ ላይ ብቻ ነው ሌሎቹ ግን ሃሪኬን ክሪስውድ ኦሊ ዋትኪንስ ኤርሊንግ ሃላንድ ግን በጨዋታ እንቅስቃሴ ከተጫዋቾች ከክንፍ የተሻገሩ ኳሶችን ገይተው ማስቆጠር ይችላሉ በዚህ ደረጃ ጋብርኤል ማጋሌሽ ንጻሬውን ብናየው እጅግ በጣም አስገራሚ ቁጥር ነው ጋሪ ኔቭልም ይህን ተጫዋች በብዙ አወድሶታል ተጫዋቹ በተለይም የአርሰናልን ያሸናፊነት መንገድ ያመጣበት ቡድኑን ከኋላው ነው የሚመራበት ቡድኑን እንዲያሸንፍ የሚያደርግበት መንገድ ሁሉንም ነገር በብዙ አወድሶለታል በዚሁ ጋሪ ኔቭልን የተመለከተም ሐሳብ እንመልከት ጋሪ ኔቭል የቀድሞ እንግሊዛዊ ተጫዋች ጋሪ ኔቭል አርሰናል በዚህ ዓመት ለዋንጫ መፎካከር ይችላል በቃ የአርሰናል ደግሞ ቀጥተኛ ተፎካካሪ በዚህ ዓመት ሊቨርፑል ነው ስለዚህ ሁለቱ ወይ አርሰናል ወይ ሊቨርፑል ዘንድሮ ዋንጫውን ይበሉታል ብሏል አሁን ላይ ፕሪሚየር ሊጉን ማሸነፍ ከሚችሉ 2 ክለቦች ብቻ ናቸው ያለው ጋሪ ኔቭል እነሱም ሊቨርፑል ወይ አርሰናል ነው ብሏል አሰልጣኝ ማይከል አርቴታ ድንቅ ቡድን አለው ምናልባት በሊጉ አሁን ላይ ምርጡን ስብስብና ቡድን ብንፈልግ ራሱ አርሰናል ነው ብሏል ጋሪ ኔቭል ከዚህ በፊት በተጨማሪ ማንቸስተር ሲቲ ለአሸናፊነት ይፎካከራል ብሎ የነበረው ጋሪ ኔቭል አሁን ላይ ከሁለቱ ውጪ ያለ አይመስለኝም ሲቲ በዚህ ዓመት ለዋንጫ መፎካከር አይችልም ጅማሮን ካየሁት በኋላ ብሏል ስለዚህ ጋሪ ኔቭል የዘንድሮን ዋንጫ ለሁለቱ ክለቦች ለአርሰናል ወይም ለሊቨርፑል ሰጥቷል ጆኖቢ ሚካኤል እና እንግዲህ ሌሎችም ሌጀንዶች ብዙ እያሉ ነበር ከጋሪ ኔቭል በተጨማሪ ጆኖቢ ሚካኤል የቀድሞ የቼልሲ ተጫዋች ነው ማይከል አርቴታ በዘንድሮ ውድድር ዘመን አርሰናል ሻምፒዮን ማድረግ ግዴታው ነው ሲል ተናግሯል በጣም ጥሩ ነገር አድርጓል ለማይከል አርቴታ ጥሩ ቡድን ገነብቷል በፕሪሚየር ሊጉ ብቻ ሳይሆን በአውሮፓም ጠንካራ ቡድን አርሰናል በዚህ ውድድር ዓመት ካለው የቡድን ጥልቀት አንፃር በዚህ ውድድር ዓመት የሆነ ነገር ማሸነፍ አለበት ብሏል
የቀድሞ የቼልሲ ተጫዋች ጆን ኦቢ ሚኬል ምናልባት ግን እነኚህ ጫናዎች እነኚህ ውትወታዎች ግን አርሰናልን መጨረሻ ላይ የተሳሳተ ስሌት ውስጥ አይከተውም ወይ ጫና ውስጥስ ቡድኑን አይከተውም ወይ ሌጀንዶች በጣም ጫና እያበዙ ነው አርሰናል ላይ ያው ባለፉት ጥቂት ዓመታት ውስጥ ለዋንጫ ቀርቦ ማጣቱ ዘንድሮ ደግሞ ካስፈረማቸው ተጫዋቾች አንፃር እንደ ግዴታ እያስቀመጡበት እንደሆነ ይታወቃል አርሰናል ላይና ምናልባት ቡድኑ ውስጥ ጫና ውስጥ እንዳይከተው የበርካቶች ስጋት ነው ማይክል አርቴታ በዚህ ውድድር ዓመት ከወዲሁ በኦልድ ትራፎርድ በአንፊልድ እንዲሁም ከማንቸስተር ሲቲና ከኒውካስል ዩናይትድ ጋር ተጫውተዋል ከባድ ሜዳ ላይም ከባድ ቡድኖችም ገጥመዋል ብዙ ወጥነት ታይቷል በአርሰናል ውስጥ ምናልባት አንዳንድ የሊቨርፑል እና የማንቸስተር ዩናይትድ እንዲሁም የማንቸስተር ሲቲ ጨዋታ ላይ የተጠቀሙት ታክቲክ ቡድኑን እንዲያሸንፍ ብቻ ሳይሆን እንዳይሸነፍም ስለገቡ ቡድኑ ከነኚህ 3 ጨዋታዎች 9 ነጥብ ማግኘት ሲችል አልሆነም ብለው ቅሬታ አቀርበውባቸው ነበረ ግን እንደ አጠቃላይ ግን ቡድኑ በራስ መተማመኑን የሚያወርድ ነገር አልገጠመውም በተሸነፉበትም ጨዋታ እንደሚታወቀው በሊቨርፑል የቅጣት ምት ግብ ነው የተቆጠረበት በክፍት ጨዋታ ገባ አላስተናገደም በውድድር ዘመኑ ውስጥ ያሉ ድሎች እንግዲህ በአርሰናል በኩል ቢያንስ ታላላቅ ክለቦችን በጊዜ ገጥመዋል ያሸነፉትም የተሸነፉበትም አቸውጡበትም መርሃ ግብር እንዳለ ይታወቃል የኒካስል አሰልጣኝ ኤዲ ሃው ኦዴጋርድን እናወድሰዋል በተለይም ኒካስል በተሸነፈበት የአርሰናል ጨዋታ ላይ ውጤት የቀየረብን ኦዴጋርድ ነው ብሏል የሱ ቅያሬ ጨዋታውን ቀይሮብናል በጣም የበለጠ መስመሮችን መጠቀም እንዲችል አድርጓል አርሰናልና እሱ ነው ጨዋታውን በጣም ያከበደብን ብለው አወድሶታል ከቡካዮ ሳካ ጋር በተያያዘ የብሪቼ ዜና አወድሷል ዛሬ ሊያስቆመው የሚችል አልነበረም ነው ያለው ከጨዋታው በኋላ በሰጠው ኢንተርቪው በመድረሻ ክፍል ውስጥም ያወራውት ነበር የመጀመሪያውን አጋጣሚ ብዙ ግብ ጠባቂዎች አያደኑትም ያ ቢገባ ኖሮ የበለጠ አስደናቂ ነበር እሱ በእውነት አስደሳች ግብ ጠባቂ ነበር ብሏል የኒካስሉ ግብ ጠባቂ ግን የምሽቱ ድንቅ ነበር ማለት ይቻላል አርሰናልን በብዙ ፈትኖት ነበር እስከ መጨረሻው ደቂቃ ላይ የማንቸስተር ዩናይትዱ የቀድሞ አምበል ዋይኔ ሩኒ ዩናይትድ የሚያሳየው ነገር በጣም አሳዝኖኛል ብሏል በርግጥ ዩናይትድ የሆነ ብቻ አይደለም ያዘነው ዩናይትድን እንደ ገለልተኛ ደጋፊ እግር ኳስን የሚያዩ ሁሉ በዩናይትድ ወቅታዊ ብቃት ላይ በጣም አዝነዋል ይሄ ምንም ጥርጥር የለውም የማንቸስተር ዩናይትድ ውስጥ የተፈጠረውን ነገር በተመለከተ የተጠየቀው ዋይኔ ሩኒ ይህ የማንቸስተር ዩናይትድ እግር ኳስ ክለብ ባህል አይደለም ነው ያለው አሁን ያለውን ክለብ አላቆም ያለው ዋይኔ ሩኒ ከተጫዋቾቹ ምንም ፍልሚያና ወኔ ማሸነፍ ፍላጎት በፍጹም አይታይባቸውም ነው ያለው ችሎታ ያለው ተጫዋች አላይም ጨዋታ ቀያሪ ተጫዋች የሉም ተነስቼ እንድደሰት የሚያረጋኝ ነገር በፍጹም አላየውም ይህን ቡድን በጭራሽ ነው ያላቆም ብሏል እንዲህ አይነት ዩናይትድም የለም ነው ያለው በተጨማሪም መለያውን መልበስ የማይገባቸው አሉ ብሏል በእርግጥ ቅሬታ ሲቀርብ የነበረው ሩበን አሞሪ የ3-4-3 ፎርሜሽን ወይ የጨዋታ አቀራረብ ላይ ብቻ አይደለም ተጫዋቾችም ላይ ነበር ሩኒም መለያውን መልበስ የማይገባቸው ብሏል እንግሊዝ ተጫዋች ዋይኔ ሩኒ የማንቸስተር ዩናይትድ መለያ መልበስ የማይገባቸው ተጫዋቾች ማየት ያመኛል ያለው ቡድኑ ስመለከትና ማሊያውን መልበስ የማይገባቸው ተጫዋቾች ሳይ እታመማለሁ ነው ያለው አክሎም ለክለቡ 13 ዓመት ተጫዋች አለው ግድም ይሰጠኛል እየተፈጠረ ያለው ነገር ተቀባይነት የለውም ብሏል ከክለቡ ባለቤት ግልጽ መልእክት ሊኖር ይገባል ያለው ዋይኔ ሩኒ ግልጽ አቅጣጫ መስጠት አለባቸው ምክንያቱም እዛ ቁጭ ብለን የክለቡን የመውደቂያ ጊዜ መጠበቅ የለብንም እናም በጊዜ ባለቤቶቹ የዩናይትድን ቁልቁለት ጉዞ ማስቀረት አለባቸው እና ማቅጣጫ ላይ ያስቀምጡ ይገባል ብሏል ሩበን አሞሪ ግን ምንም መቀበሉ አቅጣጫ የለም በዚሁ ፎርሜሽን እቀጥላለሁ ሳትፈልጉ ስትቀሩ እኔን አባሩኝ ማለቱ ይታወቃል ማንቸስተር ዩናይትድ ቀጣዮቹም ጨዋታዎች ማንሰራራ ይሆናሉ ብሎ ለማሰብ ይቸግራል ግን በቀጣይ የሚገጥማቸው ምናልባት ሊቨርፑል በጣም ጠንካራው ቡድን ብራይተን ቶትናም አሉ ኖቲንግሃም ፎረስት ሰንደርላንድም ቀላል የሚባሉ ተጋጣሚ አይደሉም ሰንደርላንድ አዳጊ ቡድን ቢሆንም እንዳደገ ቡድን አይደለም ዘንድሮ አምስተኛ ነው ያለው በሊጉ በጣም ጠንካራ ቡድን ነው ይህንን ቡድን በመግጠም እንግዲህ ቀጣይ ሳምንትስ እንዴት ያለ ነገር ይገጥሟል የሚለው ይጠበቅ ነው ግን በዚህ ሰዓት የትኛው ቡድን ለዩናይትድ ቀላል ነው ለማለት ይቸግራል ግሪምሲቢ ዩናይትድን ከካራቦ ካፕ ውጪ እንዳደረገው ይታወቃል ዩናይትድ ያሸነፋቸውን 2 የፕሪሚየር ሊግ ጨዋታ እንኳን ብናይ ብዙ ጣውረድ የበዛባቸው ናቸው የቼልሲ ጨዋታ ምናልባት የቀይ ካርዱ ጉዳይ ይነሳል ከዛ ዩናይትድ እና ቼልሲ በቁጥር እኩል ሲሆኑ ዩናይትድ እንዴት እንደተፈተነ ተመልክተናልና እንግዲህ ዋይኔ ማርክ ሩኒ እንዳለው መለያውን የማይገባቸው ብዙ ተጫዋቾች አሉ አንድ በርካቶች ደግሞ የሩበን አሞሪ ፍልስፍና ቡድኑ ወደ ኋላ እየጎተተው ነው የሚሉ አሉ
የዣቪ ስም በስፋት ተነሳ ከዩናይትድ ጋር እንግዲህ በቅርብ ሰዓታት ውስጥ ትልቁ ዜና እንደነበር ይታወቃል። እኛም በሰበር ነግረናቸዋል። ግን በርካቶች ራሱ ዣቪ ቢመጣ ከ3-4-3 ውጪ ምን ሊጠቀም ይችላል የሚሉ ጥያቄዎች ሲነሱ ነበረ። ግን 3-4-3ን እንደ አማራጭ የሚጠቀም አሰልጣኝ እንጂ ዣቪ የሱ ቲፒካል አጨዋወቱ በ4-3-3 ነው ሞር በባርሴሎና የምናውቀው። ግን 3-4-3ንም እንደ ጨዋታ የተጠቀመባቸው ጊዜ አለ። የምጠቀመው አሰላለፍ ብሎ ነበረ በአንድ ወቅት በላሊጋ ጨዋታ ባርሴሎና እየመራ ተጫዋቾች ይወሰናል። ለማጥቃት የመስመር አጥቂ ነው የምጠቀመው እና የመስመር ተመላሽ ተከላካዮች እንዲያጠቁ አልፈልግም ይላል። ስለዚህ 3-4-3ን በሚጠቀምበት ጨዋታ ላይ ራሱ የመስመር አጥቂዎችን ላይጠቀም ይችላልና መሃል ሜዳውን ቲፒካሊ የመሃል ሜዳ ባህሪ ያላቸው የመጫወት ባህሪ ያላቸው ተጫዋቾች ይዞ ይገባልና በዛ ሰዓት ላይ ሞር ቡድኑ መሃል ሜዳ ላይ ጥቅጥቅ የማለት ባህሪ ያለው የሩበን አሞሪም 3-4-3 እንደሚታወቀው ሶስቱ የመሃል ተከላካይ ከአራቱ መሃል ላይ ካሉት ውስጥ ሁለቱ ተከላካይ እንደሆኑ ይታወቃል። ግራና ቀኝ ለሚሆኑት የዣቪ ሄርናንዴዝ 3-4-3 ላይ ግን ግራና ቀኙ ላይ በአራቱ ፉልባክ ላይ በአራቱ መሃል ሜዳ ላይ የሚጫወቱ ተጫዋቾች በዛ ላይ የሚጠቀማቸው የተከላካይ ባህር የላቸውም። እሱ በመስመር ተከላካይ ማጥቃት ስለማይወድ ምናልባት የሩበን አሞሪምና የዣቪ ሄርናንዴዝ 3-4-3 በራሱ ፍጹም የተለያየ የሚባል ነው። አዲስ የአሰልጣኝ ቅጥርን በተመለከተ ያው እንደነገርኳችሁ ማንቸስተር ዩናይትዶች አሁን ላይ ምንም እንቅስቃሴ የለም። ምናልባት በርካቶች ስጋት ያላቸው ከመጋረጃ ጀርባ ስራዎች ተሰርተው የሆነ ሰዓት ሩበን አሞሪም በቃ የሚል ነገር ይጠብቃሉ በርካቶች። እንደዛ አይነት ነገር ይፈጠራል የሚሉም ነገሮች በጭምጭምታም እየወጡ ነው። ፋብሪዚዮ ሮማኖም የዘገበው ይሄን ነው። በእርግጥ የግል መልከታው ነው በማለዳው መረጃችን እንደነገርኳችሁ ብዙ እጮች አሉ። በነገራችን ሮቤርቶ ዲዘርቢ ሁሉ የዩናይትድ እጩ ውስጥ እነ ጋሪ ሳውዝጌትን የዩናይትድ ደጋፊዎች አይፈልጓቸውም። ምናልባት በታክቲክ ደረጃ እነ ሮቤርቶ ዲዘርቢን ሰምተናል። እነ ዣቪ ሄርናንዴዝ በባርሴሎና የተጫወቱ ነው። የታክቲክ እውቀት ችግር አለባቸው ተብሎ የማይታሰብም ባርሴሎናን ሻምፒዮን እንዳደረጉ ይታወቃል። ይሄ የሩበን አሞሪም ቆይታ በተመለከተ አንድም የእግር ኳስ ዓለም ቤተሰብ እርግጠኛ ሆኖ መናገር አይችልም። ላብነት ያክል ጋሪ ኔቪል እስከ መጨነቅ ደረጃ እንደደረሰ ነው የተናገረው። እንግሊዝ የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ሩበን አሞሪም በማንቸስተር ዩናይትድ ስኬታማ ባለመሆኑ በጣም ተጨንቅ ያለው ነው ያለው። እውነት ተጨንቅ ያለው ምክንያቱም አሰልጣኙ በጣም ጎበዝ እንደሆነና በጣም ምርጥ አሰልጣኝ እንደሆነ ስለማቅ ነው የተጨነቅኩት ይላል ጋሪ ኔቪል። በፖርቱጋል ጥሩ ሪካርድ ነበረው፣ ነገር ግን አሁን በጭራሽ እየተሳካለት አይደለም። በሚቀጥለው ቅዳሜ ከሰንደርላንድ ጋር የሚደረገው ጨዋታ ውጤት ምን እንደሚሆን ማየት ይኖርብናል ብሏል። በዛ ጨዋታ ማንቸስተር ዩናይትድ ጥሩ አፈጻጸም ካላሳየ ባለቤቶቹ ላይ በጣም ትልቅ ጥያቄ ሲነሳ ታያላችሁ። ትልቁ ጥያቄ ያው ሩበን አሞሪም ይባረርልን የሚል ይሆናል ብሏል። እንግዲህ ጋሪ ኔቪል ግን እሱ ሩበን አሞሪም ይባረር ወይ ሲባል እኔ ቴሌቪዥን ስክሪን ላይ ቁጭ ብዬ ሩበን አሞሪም ይባረር ብዬ አልፈርድም ብሏል። ያው ቀድሞ እሱ በእግር ኳስ ዓለም የሰራቸው የአሰልጣኝነት ስህተቶች ይታወቃል። እናም ያንን በፍጹም አላረገውም ብሏል። ከሩበን አሞሪም ጋር በተያያዘ ምናልባት ለውጥ ሊኖር እንደሚችል አንዳንድ ነገሮችን አይተናል። ለአብነት ያክል ዛሬ በዩናይትድ ልምምድ ቾድ ኦቢና ቪክተር ሙሳም የዋናው ቡድን ልምምድ ተቀላቅለው እንዲሰሩ ተደርጓል። ምናልባት ለታዳጊዎች እግር ኳስ ስለናፈቃቸው ራሳቸውን በዩናይትድ መለያ ማሳየት ለሚሹ ታዳጊዎች እድል ለመስጠት ፍላጎት አለ እየተባለ ነው። በተለይም ቡድን ውስጥ ይሄ ዋናው ቡድን ተጫዋቾች ተነሳሽነት ችግር አለ የሚል ቅሬታ እየቀረበ ስለሆነ ታዳጊዎች ደግሞ በየትኛው መንገድ እድል አግኝተው ራሳቸውን ማሳየት ስለሚፈልጉ እንደ አጋጣሚ ሊጠቀሙት ይችላሉ እየተባለ ነው። ሩበን አሞሪም ለተወሰኑ ታዳጊዎችም በቡድን ውስጥ ልምምድ እንዲሰሩ በዛሬው ዕለት ፍቃድ ሰጥተዋል። እዚህ ጋር እናብቃና በቀጣይ መረጃ እንገናኝ።